ተወዳጁ የአደይ ድራማ ተለቀቀ። በጣም የሚገርም ነገር ነበር ዛሬ። በጣም ብጥብጥ ቦክስ ምናምን የበዛበት ነበር ዛሬ። የአደይ ድራማ ተመችቶኛል። ይሄ ልጅ የአደይ ክፍል ወይንም አደይ የተኛችበት መኝታ ክፍል የገባው ምን ሊያደርጋት ፈልጎ ነው? በጣም ነው የሚገርመው። በተለይ ፍቅር የምትለው ነገር እያደረገ ነው። ከባድ ነገር ይፈጠራል። ይችም የባርኮት ፍቅረኛ ባርኮትና አደይ እንደሚዋደዱ ፍቅር ነግራታለች። ፍቅር ምን ጊዜም ቢሆን ሰላም እንዲፈጠር አትፈልግም። እዛ ቤት ነገር እንዲፈጠር እንጂ ሰላም እንዲፈጠር አትፈልግም። እና በጣም ከባድ ነገር ነው ዛሬ የተፈጠረው። እንግዲህ በተለይ ደግሞ የባርኮት ፍቅረኛ ከሱ ጋር እንግዲህ ልተኛ ስትል ነበረ፣ ወይንም ደግሞ አስክራው ልተኛ ስትል ነበረ ያለቀው። በጣም የሚገርም ነገር ነው። ለሙ ያደረገችው ለምለም በቦክስ ብላ በቃ በጥፊ በእርግጫ ብላ ነበር ከዛ ቤት ያስወጣቻት ማለት ነው። በጣም ተመችቶኛል ማለት ነው። ለመናገር ግን ይሄን ያህል መብቱን የሚያስከብር ሰው በጣም ደስ ይለኛል። አደይ ራሱ አሁን ላይ መብቷን እያስከበረች ስለሆነ በጣም ነው ደስ ያለኝ ማለት ነው ቤተሰቦች። ምክንያቱም ይሄ ነገር መሆን ግዴታ አለበት። ዝም ካሉ ምንም ነገር እንደማያውቁ ነው የሚሆኑት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ተወዳጁ የአደይ ድራማ እንግዲህ ተለቋል። በጣም ብዙ ብጥብጦች፣ ብዙ ነገሮች ተነስተዋል። ለሙዬ የኔ ውድ ማለት ነው በርቺ። ራሷን አስከብራለች። ልጁን አስክረሽ ምን አባሽ ልታደርጊ ነው ብላ እንግዲህ ጸጉሯን ይዛን ቡጭቅጭቅ ማድረግ ነው የቀራት ማለት ነው። በዚህ ብርጭቆ አናትሽን ከምልሽ እዚህ ውጭ ብላታለች። የውስኪ ጠርሙስ ነበር ይዛ የመጣችው ማለት ነው። በጣም ደስ ብሎኛል። እዚህ ጋም ደግሞ ዴቭ ያደረገው ነገር በጣም ነው የተመቸኝ። ምክንያቱም እንዴት እኔ እያለሁ ወይንም ደግሞ እንዴት ብደፍረኝ ነው አደይን እንደዚህ የምትላት ወይንም እንደዚህ የምትቀርባት ብሎታል ማለት ነው። በጣም ነው ደስ ያለኝ። ግን ደግሞ ዴቭ ተቀይሮብኛል። ጸጉሩን ተቆርጦ ነው ወይንስ ምንድን ነው ቤተሰቦቼ? ፊቱ ተቀየረብኝ። በፍቅር ነው እንደዚህ ጭው ያለው ልጁ። ይሄ ልጅ ግን እውነት ድፍረቱ ኩሽና ቤት ገብቶ እንደዚህ ከአደይ ጋር መሳፈጡ በጣም ገርሞኛል። ፍቅር የምትለው ነገር እየሰማ ይሄ ልጅ ገደል ነው የሚገባው ማለት ነው ቤተሰቦቼ። ፍቅር ማለት መጥፎ ነገር ከማሰብ ሌላ ጥሩ ነገር የማታውቅ ልጅ ናትና በጣም ከባድ ነገር ነው። ልጁም ደግሞ በጣም ይፈጥናል። በጣም ቀዥቃዣ ልጅ ነውና ሌላ ችግር እያመጣ ነው እዚህ ቤት። እንግዲህ ዳይመንድ እና የዳይመንድ ጓደኛ ኪንጎ ይዘውት ስልኩን ሙልጭ አድርገው ዘርፈውታል ማለት ነው። ከዚህ በፊት ኤላን እንደዚህ አድርገው በዛ ምክንያት በጣም ከባድ ነገር ተፈጥሮ ነበረ። አሁንም ደግሞ እንግዲህ አዲስ የመጣው ልጅ እንግዲህ እንግዲያውን ደግሞ እንደዚህ አድርገው ዘርፈውታል። እዛ ቤት የሚኖር አልመሰላቸውም፣ ሌላ ቦታ የሚኖር ነበር የመሰላቸው። አሁንም ሌላ ከባድ ነገር ሊፈጠር ነው። ብቻ የልጁ ድፍረት ግን በጣም ይገርማል። ፍቅር የምትለው ነገር ብቻ እየሰማ በጭፍን ነው እየተጓዘ ያለው። ይሄን ነገር ደግሞ ባርኮትም ሆነ ሁሉም ሰዎች አይፈልጉትም፣ ከቤት አስወጥተውታል። ምን ሊፈጠር እንደሚችል እንግዲህ አላቅም። በጣም ከባድ ነው ቤተሰቦቼ። እናንተስ እንዴት አያችሁት? በጣም ብዙ ብጥብጦች እየተፈጠሩ ነው ማለት ነው ከምላችሁ በላይ። ምን ሊፈጠር እንደሚችል እንግዲህ አላቅም። ከዚህ በኋላ በጣም ከባድ ነገር ነው። በተለይ ኤላም ቢሆን ለለምለም በጭራሽ እኔና አንቺን ማንም ሰው ሊለያየን አይችልም፣ እኔና አንቺ በጣም ነው የምንዋደደው፣ እኔና አንቺ እንደዚህ ነን እያለ በጣም ብዙ ነገሮችን ነበረ እየነገራት እያስረዳት የነበረው ማለት ነው። የእውነት ይሄ ነገሩ ደግሞ በጣም ተመችቶኛል። ምክንያቱም ለሷ ያለውን ፍቅር ነው ማወቅ የቻልኩት ማለት ነው ቤተሰቦቼ። እናንተስ እንዴት አያችሁት? እስኪ እናንተን ሀሳብ አስተያየት ኮሜንት አስቀምጡልኝ። የሁለቱ ፍቅር በጣም ተመችቶኛል። ለኔ ምርጥ ነው ፍቅራቸው። ግን ደግሞ እዚህ ጋር የባርኮት ፍቅረኛ ከኤላ የምትፈልገው ነገር አለ። ኤላን ከዚህ በፊትም ከትምህርት ቤት አብረው በሚማሩ ሰዓት ኤላን ታፈቅረዋለች። አሁን ላይ የባርኮት ፍቅረኛ ሁና የመጣችው ልጅ ኤላንም በፊት ታፈቅረው ነበረ። ስለዚህ ለምለም ለዛ ነው የምትጠላት። በጭራሽ ከሱ ፊት እንዳይሽ አልፈልግም፣ እሱን ትተሽ መሄድ አለብሽ፣ የመጣሽው ለመጥፎ ነገር ነው ለጥሩ ነገር አይደለም ብላ ነው እንትን ያለችው። ለሱም ነግረዋለች። በመጠጥ አጠጥታው የሆነ ነገር ልታደርገው ስትል አብራው ልተኛ ስትል ነበር እኮ ያገኘኋት ብለዋለች። እውነቱን ትነግረዋለች ብዬ አልጠበኩም፣ ግን ለምለም እውነቱን ነግረዋለች ማለት ነው። ለኤላ ለባርኮት እውነቱን ነግረዋለች። በጣም ነው ግን የገረመው። እውነት ይሄን ነገር አድርጋው ከሆነ በጣም ነው የሚገርመኝ ብሏል እሱ ራሱ ማለት ነው። ምክንያቱም እሱን የቀረበችው ኤላን ለማግኘት ብላ ነው እንጂ አታፈቅረውም ማለት ነው። በጣም መጥፎና መጥፎ ጸባይ ያላት ልጅ ናት ማለት ነውና ይሄ ነገር ደግሞ በጣም ከባድ ነገር ያመጣባታል ብዬ አስባለሁ። ይከብዳል በጣም።